ለውሃዬ ይዘህላትና እንዲሁ ስትበጠብጠን ነው ያለችው። ኬክ ካላመጣችሁ ብላ እንዲሁ ስታምሰን ነው ያለችው። አረ እንደውም ያልሰማው ጉድ ኬክ ማትገዙልኝ ከሆነ ቤቱን ጥዬላችሁ ነው የሚሄደው ብላለች። ኬካው ምን ያደርግላታል? ይኸውልሽ እሷ የምትፈልገው ሳይሆን እኛ የሚያስፈልጋት ነገር እናውቃለን። ደሬሱ መቼ ጠፋኝ። ግን በቃ እኔ ከመውጣ ይዘህላትና እንዴ ከማራትስ ደግሞ ከ3 ቀን በኋላ እኮ ቤታችን ኬክ ትበላለች። የማን ልደት? የዳጣ እኮ ልደት ከ3 ቀን በኋላ ነው። አይሽ ይሆናልሽ። እኔ የምልሽ ግን ቆይ ምን ሆነ ነው ገዜ ምን ሆነ? አይ ለነገሩ ታዩ አንቺ እኮ ቤት አልነበርሽ። አዎ እኔ ቤት አልነበርኩ። እስኪ በደንብ አድርገሽኝ። ፊትሽ እኮ ልክ አይደለም። ቆይ ምን ሆነሽ ነው? እኔ እንጃ ዝም ብሎ ይከፋኝ። ቆይ እንዴት ያለ ምክንያት እንዴት ዝም ብሎ ይከፋሻል? ንገሪኝ እስኪ። አዎ ካለ ምክንያት ዝም ብሎ ይከፋኛል። ምክንያቱም መናገር ስለማትፈልጊ ወይም ደግሞ ማሰብ ስለማትፈልጊ ነው እንጂ ሰው እንዴት ዝም ብሎ ያለ ምክንያት ይከፋዋል? እኔ የቱ እንደሆነ አላውቅም። ብቻ ብዙ ነገር ነው የሚያስጨንቀኝ። እሺ ቆይ ለምሳሌ ምንድን ነው ንገሪኝ። አንደኛ የእናቴ ጉዳይ፣ ሁለተኛ አባዬ ጉዳይ፣ ሶስተኛ ደግሞ የናታን ጉዳይ። እንዴ ቆይ የናታን ጉዳይ ለምንድን ነው የሚያስጨንቅሽ? ዳጣ ንገሪኝ። በጣም አይደለም የምትወጪው? ስለዚህ ዳጣ በቃ ደጋግሜ ስለሷ ለማሰብ ነው። እና ደግሞ ስለ እናትሽን አባዬን ንገሪኝ በይው። ማለት ታውቂያለሽ አይደል በምድር ላይ በብቸኝነት ከምትወድ ሴት ነው ርቀሽ የኖርሽው። ስለዚህ ዝም አትበይ፣ አባዬን ንገሪኝ በይው። እሺ አባዬስ እንደሚገርምኝ ታውቂያለሽ ዳጣ፣ አንቺ ለማግኘት የምትፈልጊያት ለማየት የምትጓጓት ሴት ለማየ ጠላት መሆኗ ነው። ወይ ነው በቃ እማዬ እድሜ ልኳን እማየት የማትፈልጋት ሴት ልትሆን ትችላለች። ለምን? እናቴ እኮ ጥፋተኛ ላትሆን ትችላለች። ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏን ወስዳባታለች። ስለዚህ ማየ በጭራሽ ልትወዳት አትችልም። ወይኔ ሰላም ነገሩን እንደማይሆን አድርጋ ጭምልቅልቅ ልታደርገው ነው። ምን አቀለቀልሽ? ቢቀርስ ለራሱ ለአባትየው ስጥልኝ ብላ ሰጪው። ለምን እንደዚህ ያደርግሽ ሰላም? የምር ይደብራል። ያው አንቺ ቶሎ እንዲታወቅልኝ ብለሽ ነው። ግን ደረጀ ደግሞ የራሱ የሆነ ፕላን አለው። ምን አስቸኮላችሁ? እኔ በቃ ሴቶች ስትባሉ አትቸኩሉ፣ ረጋ በሉ። እንዴ ከቆየሽ 20 አመት ቆይተሽ እያለ ለምንድን ነው የልጅቷን ቀን ልታበላሽበት የምትሞክሪው? አይ ነው ለሷ አዝነሽ ሊሆን ይችላል። ግን ደግሞ እንደዚህ ማድረግሽ ትክክል እንዳልሆነ ወቂ ሰላም። አሁን እንዴት ነው ፊክስ የሚደረገው? አሁን ማርታ እንዴት ነው ከመጠርጠር ወደ ኋላ ነው? በእርግጠኝነት ትክክለኛውን ነገር ታውቃለች ብዬ ተስፋ አደርጋለሁ ማርታ። ምክንያቱም አስቡት ሰላም ደውላ ለዳጣ ጊፍት እንድትሰጭልኝ እናንተ ምንድነው እኛ ከተዋወቃችሁ ከኛ በኋላ አይደል እንዴ ይሄን ያክል ነገር እንዴት ነው ስር የሰደደ ግንኙነት ያላችሁ ለኛ ሳትናገር ምን በኋላ ትመጣታለች ድርዬ ቆይ አለቃትም ብላ ስልኩን ዘግታ ሳትጨርስ መስመር ላይ እንግዲህ ሰውየው ደውሏል ማለት ነው። ሰውየው ደውሎ ይዘህልኝና ኬክ ይዘህላትና ለውሃ ምናምን ብላ በዛ ምክንያት ስታናግረው ኬክ ምን ይሰራላታል ደግሞ ከ3 ቀን በኋላ ኬክ ትበላለች። ለምንድነው አሁን ኬክ የምትበለው? የሚፈልገውን ሳይሆን የሚያስፈልጋትን ነገር እናውቃለን ብሎ ሲነግራት የምንድነው ከ3 ቀን በኋላ ስትለው የማን ልደት ነው ስትለው የዳጣ ሀው እንዴት ሊያውቅ ይችላል? አሁን እሱ እንዴት አወቀ የዳጣ ልደት መሆኑን? ሰላም ባትናገር ኖሮ ማርታ አትጠረጥርም። ምክንያቱም ዳጣ ኤቭሪቲንጉን ታወራኛለች። ብዙ ጊዜ ብዙ ነገር እናወራለን እና የሚያዳደብቀኝ ምናምን ብሎ ነግሯታል ከዚህ በፊት ለማርታ። ባዛት ወይ ልታምኑ ትችል ነበር። አሁን እንዴት ልትል ነው ማለት? ለሰላም እና ለደረጀ ቅርበት አላት። ሲቀጥል እናቷን አታውቅም። ሲቀጥል በቃ ሁለቱ አንድ አይነት ታይም ካወቁ ያውቃል ማለት ነው። ልጁ ናት ማለት ነው። መነገሩ አይቀርም ግን በዚህ ወይ መሆኑ ያስጠላል በሚለው ነው እንጂ ያው እንግዲህ ደረጀ ማሳወቁ አይቀርም። ያው ልጅቷም እንግዲህ እየተብሰከሰከች ነው። ልጅቷ መቼ እንደሆነ ማታውቀውም። ጀስት ሰርፕራይዝ ሊያደርጓት ነው። ግን ያው እንትና ማርታ ጓካላለች ነው። ግን ማርታም አንዳንዴ እስኪያልፍ ድረስ ልትታገዝ ትችላለች። አናውቅም። ቤቱ ሙሉ አያውቅም የሷ ልደት እንደሆነ
ግን ደረጀ መናገር የለበትም ነበር። ወይም ከሁለት አንድ መጀመሪያ የሰላም ጥፋት ነው። ሲቀጥል ደግሞ ከሁለት አንዳቸው ዝም ማለት ነበረባቸው። ሰላም ገና 3 ቀን አለ እንግዲህ ለ3 ቀን ብትታገሽሽ ዝም ብትይዝ እና ልጅቷን በጣም ሆድ እየባሳት ነው። አባትየው ሰርፕራይዝ ሊያደርጋት ሲሆን ለመጀመሪያ ጊዜ ለልደቷ በትክክለኛው ቀን ልታከብር ነው እያለ ነበር። ናታን ደግሞ ቤት ቢሮ የደረጀን ቢሮ አየ ነው ባይዘው ከስንት ፓርት በኋላ አየ ነው። ዙሮ ብዙ ነገር እንድታማክረኝ ስለፈለኩ ነው አንተን እንደዚህ የጠራው ምናምን ብሎታል ማለት ነው። በቃ ስንት አመቴ ነው ትላለች። አንዴ 19 አንዴ 20 ነው እያለችኝ ትለኛለች። አታውቀውም እሷን በትክክል ብሎታል ማለት ነው። አሁን ልደቷን ለመጀመሪያ ጊዜ በስነ ስርዓት ልታከብር ነው። ያው ሁሉ ነገር ይስተካከልላታል ብለን እናስባለን። ምክንያቱም አሁን በጣም ብዙ ነገሮች እየተጨናነቀች ነው። አንደኛ እናቷ፣ ሁለተኛ አባትየው ያሳዝናታል። ከሚስቱ ቤቱ ትዳሩ ይፈርሳል ማለት ለማርታ ቢነግራት እና ደግሞ ብቻ ከባድ ነው። መደበቅ የማይችልበት መንገድ ላይ ነው። ለልጅቷም እንደዚሁ ግን ለልጅቷ አሁን በቅርቡ መናገር አለበት። እስከዛሬ መደበቁ ራሱ ትክክል ነው ብዬ አላስብም። እኔ ማን ነው ደረጀ እናቷን እዛው የልደቷ ቀን ቤቷ ወስዶ እነሱ ቤት ሴሌብሬት ያርግላት፣ ከልጅቷ ቤት ደግሞ ቤቷ ወስዶ ያው ይንገራት እና ማለት ሁሉም እያወቁ አለ። አንዳንዴ በላይሽ ላይ በላይዋ ላይ ድለላ እያወቅሽ ላይክ ከምታቂ ስላንቺ የሚሆነውን የተፈጠረው ነገር የሚያውቁ ሰዎች ጋር እየኖርሽ ግን እንደማያውቁ እነዛ አክት ሲያደርጉ በጣም በላይ ላይ ሲደለል ያስጠላልና ሌላ ህመም ነው የሚሆንባትና ሰላምም እንደዛ ነው የምታደርገው። አሁን ግን እሷም ወደ አይደለም ያው እንዳትናገሪ ምናምን ብሎ ስላስፈራራት ነው ደረጀ። እና እንግዲህ አብጌልና ዳጣ ናቸው የኔ እናቶች። እንዴት እንደሚያሳዝኑ እኔም ባይን ነው ምጥት የሚያደርጉት የምር አይነው ድራማ እንደሆነ አውቃለሁ፣ ግን ያሳዝናሉ የምር። እቺኛዋ ሁለቱም አንድ ወንድ ወደዱ። እንግዲህ እቺኛዋ ማለት ፕሮሚስ ምናምን ገብቶላታል ዳጣ። ግን ደግሞ ናታን አሁን ብሽቅ ምን አባክ ነው ጉቶ ምንድነው የሚያንቀባርር? ጠጋ ብለህ አውራ፣ ልቤ አንቺ ነው በላት፣ ትመን በቃ። አብይልም እንደዚህ አይነክል አሁን ለአንተ ቦታ ላለመስጠት እየጣረች ነው። ግዴታ ያው ፍቅር ሆኖባት ነው እንጂ እንደዛ ለማድረግ አትሞክርም። እሷን ካንተ ለመንጠቅ አትሞክርም ነበር። ድሮ ነበር አብጌል አርፍዳለች። ብትስተካከል ኑሮ ዳጣም እዚህ እንደዚህ ፍቅር ላይ አትወድቅም ነበረ። በቃ ይሄኛው ተተታለ። አሁን ወንዶች ከተወደዱ በኋላ ጥባራቸው ከባድ ነው። ምን ሆና ነው ና ዳጣ ልታናግር ትፈልጋለች ብሏች? ምን ሆና ነው አይባልም። እንኳን ጥለሽ ነሽ። እነዚህ ብሽቅ ናቸው ወንዶቹ። እና ናታን እኔ ማነው ስሙ ደግሞ ልጁና አረ ስማቸው ማያዝኝ ለዛና ገዜ ማለት ይበሻሸቁት የለ እንዴ? በፍቅር አገላለጽ ማለት ነው። ትጠላላችሁ እንዴ? አብጌል ጥሩ ሰው መሆኗ ጠቀመ። አልጋ ልሰራ ነው አልጋ ላበጅ ነው እንደምሰና አናጺ እንደሆን ቋውቃ ሄድ ስራላት አለች ምናምን። ያልተበላሽ ማይሽ ስለሚፈራኝ አሁን ተስተካከላል አለ። እንግዲህ በቀጣይ ምን ይፈጠራል ማለት ልደቷ በስነ ስርዓት ይከበርላታል ወይ? እናቷንስ እንዴት ነው ማረታስ ምን ትል ይሆን? ብቻ ብዙ